ምን ሆነሻል? አሁን ያቺ ሴትዮዋ ራሷ ስታለቅስ አልነበር እንዴ? አሁን ይቅርብን። እሱንማ አንድ ቀንማ አንቺ አሁን ሲኒ ቦታ እኮ እንሂድ ያልኩሽ ቦታ ሲኒ ቦታ ለእኛ አያዩልንም። ለራሳችን ቢሆን ለእኛ አይደለም እኮ ለእነዚህ ለተሰቃዩት ለሊት እንዳይባንኑ እንዳይቃዡ እስቲ ልጠይቃት እንልሽ እኮ ነው። አንቺ ደግሞ እና እሷ ታስገባናለች ወይ? እንጠይቃታለን ኮሜንት ላይ ወይ መድኃኒዓለም። እነሱ አሁን እኛ ለራሳችን ቢሆን ግን እንደዚህ አታይም። እንደዚህ አይነት ነገር አታይም። ሴትዮ አሁን አሉባልታ አታይም። አሉባልታ አታይም። እነዚህ እንደዚህ አይነት ቆሻሻ ነገር አታይም። እሷ ችግሩ አሁን ሲዳ ነው የምትሄደው። በቃ ትክክለኛው ምን አለች? እቺ ደግሞ ገናት ፍልስ ለምን ብሎ ካረክሽኝ አርበሻት ይሆናል። ብሎክ ተቸገረ። እኔ ቤት ፎሎ አይደለሽም፣ እሷ ቤት ብሎክ ነሽ። አርበሻት ይሆናል ማሬ። አሁን እኮ እሜቱን እኮ ልትልብስ ስታጠፋብን እኛ ለራሳችን የተጨነቅንበት ስንት ነገር አለ። አይደለም ጋኒ ሰው ዝም ብላ አትወልቅም ማለት አይ አሁን ብዙ ልቆ እሱን ተይና፣ አሁን እሺ ሴትዮዋ ጋር እንሂድ ነው የምትይው? እንትና ፍሬንድሽ መጣችልሽ ታማለች አታማ። እሺ ደግሞ የማታ ነው የምትመጣው። እሷ እኮ በማታ እንጋላታ የምን ሀገር እኔ ልታስይዘኝ ይኸውልሽ፣ የምን ሀገር ባንዲራ ነው የሰጠችኝ? የሞሮኮ ባንዲራ። እኔ ማሬ አውቃ እኮ ነው። ምን ነው ለምን ነው እንዲህ የምታደርገው? አሁን እኛን እንደ የባሰ ደግሞ እንትን ልትለን ምን አስባ ነው? ምን ፈልጋ ነው? እኔ እናቴ ልኑርበት ነው የሚቆይ። እኛ ልጅ ጠላታችንን በዝቷል። እኛ ምን እንደምን እኛ እዛ ሄደን እንጠይቅ፣ እንትኑ ላይ ተደርጎብናል ብለን እንጠይቅ። እዚህ አሁን እንጠይቃለን። አዎ ላይፉ ላይ ሳይደረግ ሰላምም እዚህ ቁጭ ብላ ምን እንደምሰራብን አናውቅም። እኛ በዋህነታችን አሁን ሰላም እዚህ ቁጭ ብላ በኋላ ልጅ ሁሌ ነው እኮ የምትቀመጠው እሷ። እኛ ቤትማ ቁጭ አለች ሆነበት ደግሞ ታገኛታለች። ከበዱ ጋር እናንተ ምን ሆናችሁ ነው? ሳወራ አታውሪ፣ ቁጭ አትበይ። እኔ እኮ ወዴት ልሄድላችሁ? ፈጣሪ ወይ ትዕግስት ስጠኝ። ቁጭ በይ። አሁን እኛም ድንሆን እሺ። ምን አልሽ መቅድዬ? እና አለው እኔ ቋንቋዎቹ ጋር እንሂድ ነው የምትይው ለእነዚህ ሰዎች? አዎ። ለምን ነው ግን የምታየው? በሲኒ ነው እንደ የምታዩች? ጠንቋይዋ ሲኒውን ትደፋለች። ቡና ትቀዳና ቡናውን ከጠፋባት ስኳዝ ኑሮ አይደፋ መሳቂያ። አሁን እዛ ላይ ቁጭ ብላ ደፋ። እዛ ላይ ደግሞ ላይቭ ላይ ቁጭ ብላ ነው። አንቺ የኢትዮጵያ ኧረ ስንት አሰዳቢ ያለ ህዝቡ ራሱ ሲከታተላት ሊቭ ላይ 2000 ሰው 3000 ሰው እኮ ነው የሚከታተላት። ይሄን እኮ አፍሩም እኮ ለእኛ የሚልኝ የሚሏት ይሆናል እኮ ያበደችው አንብድ የለየላት በስቶ ሙሉ ነው ይልኝ ይሏታል። አላይሽም እንዴ? እኔ መሳየ ወረ በስመ አብ በይ። ሆዴም አይደለችም። አንድ ቀን ድንገት አንዱ ገብቶ እንደውም በፊደል በቀደም ደግሞ እንትን በፊደል እስቲ ስለ አራምጪ ስለ ኤማምጪ ስለ ኤሳምጪ ቢስ ምን ይላል አንቺ አንዳንዶችን እድል የላችሁም ትላለች። ሀገር ትወጣለች ትላለች። ኧረ ስታስጠላታ መቆሻሻ ቆሻሻ ነው ትሰራለች። በቃ ለይቶላታል እኮ ሚዲያ ላይ ወጣ። በቃ እቺ አሁን ምንድን ነው? እሺ መጨረሻው ምንድን ነው? አንቺ ይሄ ብር እኮ ገደል እንግዲህ ከተባሽ ገደል ይከትሻል። ብር አይደል እንደ ህዝባችንን እያሳበደ ያለው። ጊፍት ይሰጣታል። ጊፍት ሰጠሻት ነው እንጂ እኮ ዝም ብላ እኮ እሱንም አታወራልሽም። ምን ሆነሽ ነው? ተፋን እኮ ነው በህዝቡ በጭንቅላቱ እየተጫወተች ይሄን ደንቆሮ ህዝብ። ያው እነዚህ ደንቆሮ ህዝብ ራሱ እኛ ላይ እየተጫወቱ አይደል እንዴ? 20 ደቂቃ 10 ደቂቃ እየለቀቁ ምን ሆነሽ ነው? በቃ ዘመናዊ ጥንቆላ ነው ማለት ነው ሚዲያ ላይ። የእሷ ዘመናዊ ጥንቆላ ነው እናትዬ። ነው ኤፍሬም ራሱ ሚስቴ መጣች ብሎ ግን ከየት ነው የመጣችው ሚስቱ? እናንተ ከአሜሪካ ሳውዲ ነው ከዱባይ? እኔ የምልሽ ዛሬ ዊዘር የት ገብታ ነው እንደዚህ ወሬው ያመለጣት? ዩዘር ቅድም ብታይ እንትን ነች አንቺ እንትን ቦታ ነች፣ ሐኪም ቤት ናት። ፎቶ እንትን አድርጋ ላከችልኝ እኮ መግቢያው ልጅ ስራ ቦታ ነኝ ምናምን ብላ ፎቶ ላከች። አይ አሁንማ ይሄን የተናዳለች። በቃ ኖ ማርያምን አይደለም ስራ ቦታ ነኝ ያለች። ደግሞ ነግራኝ ነበረ ከማክሰኞ ጀምሬ ስራ ጀምራለች ነበር። እግዚአብሔር ነግራኝ ነበር።
ግን ቅድም እኔ እንደውም ካልጠይቅሽ መግቢያውልሽ ቢሮ ነኝ ምናምን ብላ ፎቶ ላከችልኝ። ኧረ እኔ ችግር የለም አጥፋች ራሴ ይችላል። ኧረ ሴትዮዋ ስራዋ ትስራ። ምን ሆነሽ ነው? ያንቺ ደግሞ ስራው አበሽ ከነገ ጀምሮ እዚህ ስራ ያሉት ይተንትኑ እንግዲህ ቁጭ ብለው። አዎ ገንዬ ስራ ነው ስራ ነኝ ያለችኝ ነው። ቅድም ፎቶ ልካልኝ ነበረ። ስራ ናት ነው ስራ እንትና ነግሬሻለሁ እንዴ? ማነው ስሙ? ይሄ ለተወሰነ ጊዜ አልመጣም አለ። ምን ይሻላል? ወይኔ አይመጣም። ያ ጥሩ ነገር ይዞ የሚመጣው ሰውየው ሰው ጥራ ቢባል ራሱ መጣሉ። ግን አሁን እኛ የምንፈልጋቸው ነው እንደሚመስላቸው። ምን አገባኝ እኔ እንኳን ለአንድ ሳምንት እንደው ጥቅልል አድርጎ ዩቱብ እንደልቶ ለምን እንደው ተያይዘው ጥርግ ቢሉ እስከዚህ ከእንትን ላይ ከዩቱብ ላይ ማርክ ነው አልመጣም። ያውን ፎቶ ድሌት አድርጎ አንድ ፎቶ ላይ ነጠላ አስቀምጦበታል። የሱና የሚስቱ በሱ ቤት እኮ አሁን በቃ ተጣልተዋል። እንግዲህ በጥፊ መታው ተጣሉ። አሁን እኔ እኮ ነገርኩሽ እችን ፋሲካ ደህና በሻ ቀሚስ ምንም ውጥር ውጥር የሚሉበት እቺ የፈረደባት ቡታጀራ በምን ይዘንጣሉ? እንደዚህ ውጥር ውጥር ካላሉ አሁን ይኸው ፍሬም ራሱ በግድ መኑኝ ሚስቴ መታለች ብሎ እያሳበደን አይደል እንዴ? በግድ ካላመናችሁ ምን ይጠበስለት ታዲያ? እንኳን በሰላም መጣቻ። ሁለት ሚስት ያግባ። እሱ ሀብታም ነው፣ 2 ቤት ክራይ ይከፍላል። እሱ ዳስፖራ ነው። በቃ ምን አገባን ታዲያ? ደግሞ ከውጭ ነው የመጣችው እኮ ልጅቷ። ኧረ መጣታ በሻ ቤት ስትሸጥ ቀሚስና ጋቢ ቦታ ያቺ ካረቄ ቤት አመጧት እኮ ከናረቄው። እቺ ደግሞ አንቻልም፣ የማዳም ቅመም አንቻልም። እኛን መሸወድ አይቻልም። አቤት ሞት ይሻላቸዋል እንዴ! ቀሚስ ቦታና የሆነ ቦታ ስጨፍር እንደውም እሱ ወይ ጋሽ ኤፍሬም እንትን ለሰፋታ ልብቀት አውቆ ነው እንደዛ ያደረገው። ግንኙነት አላቸው እንዲባል አውቆ እኮ ነው። ይሄን እኮ አያውቃትም። ተከፍላ ነው የመጣችው። ወይ የሰፈሩ ሰው ትሆናለች ወይ አንቺ አዲስ አበባ እያመጡ የማንንም ዱርዬ ሴት አይደል የሚያሰሩት? ምን ሆነሻል? አሁን ይሄ ሶራዊ ሰውዬ የሆነ ቪዲዮ ልክልሻለሁ በውስጥ አላኩልሽ። ለፍሬዬ ነው ላኩና ሶራዊ ሰውዬ አማርኛ እንደማይችል ነገር አድርገውን እኛ ሸውደውን። አንቺ ለግዲ እንዴ አንዴ ላውራ ስሙኝ፣ አንዴ ላውራ። ለምንድን ነው ቁጭ ያልኩት ከእናንተ ጋር? ትናንትና ልጅቷ ሄለን አሟት አላየሻትም? እንደዚህ እንትን አድርጎ አንጠልጥላት ሲሄድ ማለት ነው። ደረቱ ላይ ወድቃ ትንሽ ሂጅበት። እሱን ልክ የላታለሁ ለፍሬ። አሁን ያቺ ለሰማይ ለምድር የከበደ ሴትዮ ያንን መሬት ላይ ወድቃ ብታይ ሲጎትት እንዴት ያንሳት ብታይ። የቅልጥሟ አረዛዝም ወይኔም ጋርሽ ምን ይጎትታል እና አነሳት እኮ ወድቃ። ለሚ ገንዬ እኔማ እንደዚህ ዝቅ ብሎ ማለት ነው ቅልጥሟን እዛ አድርጎት ይሄን ነው እንዴት ነው የሚያነሳት? በስመ አብ ወልድ መንፈስ ቅዱስ እያልኩልሽ ቀስ ቢደንግጬ አዛን አምጥቷት አልጋ ላይ ውርውር፣ አልጋ ላይ ደግሞ ሲወረውራት እንዴት እግሯ ከፍታል። ወይኔ ጠንጥሮ ተዋርደናል ብዬ ወይኔ አረኛን እኮ ለማሳመን ማይሆኑት ነገር የለም። ያለም ያለ አበዱ እንጂ አሁን ይህንን ሀረብ መከራውን የሚያበሉት በእነሱ ውሸት። ደግሞ አረብኛ አማርኛ አይችልም ብለውን የሆነ ሳምንት ድረስ አረብኛ አስወሩትና ሳምንት ሳይሞላው ተርጓሚው ሲነቃበት ነው መሰለኝ አማርኛ ማውራት ጀመረ። አማርኛው ከቻለው አረ ሰውየው ይችላል። አንቺ ሩዝ ነው መንዲ ምናምን ነው የሚሰራው። ምን ሆነሽ ነው? ቆይቷል ማለት ነው። ከመጣ የቆየ ነው። ወይ ጉድ! ስግደተኛ ነው። አዲስ አበባ ሞልተዋል አይደል? ምን ሆነሻል አንቺ? እኮ ድሮ ሶሪያ በተፈናቀሉ ጊዜ ነው የመጣው። እና የምን አረብ ነው? ሶሪያዊ ወይ የመናዊ ነው? የመናዊው ነው ደግሞ የመኖች እኮ የመን ስታዳዳህ አይደለም እንዴ? አንቺ ደግሞ እኛ እንሻልም እንዴ ከየመን? ሲሚ እነሱ በእኛ ሙድ መያዛቸውስ በእነሱ ቤት። አሁን እኛ ምንም አናውቅም እኮ። ነጭ መጣና በቃ እንዲታይላት ነጭ ይዛ መጣች ተብሎ አሁን ከአንቺ ፊት እና ከሱ ፊት ነጭ ማን ነው? እንኳን ነጩ የራሴም ዜጋ አቅቶኛል። እንኳን በነጭ ገብቼ ልቦካ በማገባ ገብተን ብሏል። ያ ልጅ እኮ ነው
ምን አገባን አሁን እኛ ሜሪ ክሪስማስ የምንለው ብሏል ብሎ ቆይ ያለኝ መክድዬ ምንድነው ጥያቄ ሳይልዬ ሰሚ አሁን እኔ ግራ የገባኝ አሁን ኤፍሬም እቺን ልጅቷን ሊያገባት ነው ወይስ ለትንሽ ሊሸቀል ነው? ለማንም ኤፍሬም እንደው 30 ሴት ቢያመጣ ማንም የሚያየው የለም። ኤፍሬም እኮ ለራሱ ያበደ ነው። እንኳን ማሳመን እኮ አይችልም እኮ ምን ሆነሻል? ማን ያይለታል? ጭራሹን የሚያች ትሻላለች። እቺ ሚስትዬ ታቀበታለች። አዎ በእውነት እቺ ደግሞ ምን ትላለች መሰለሽ? መኪናው አሁን አብረን አንኖርም ማለት ነው፣ አብረን አንቀመጥም ማለት ነው። ሆቴል ሊያዝልሽ ሀብታሙ ኤፍሬም ሀብታሙ ሆቴል አፓርታማ ሊያስቀምጣት ነው። ሆቴል ውስጥ አፓርታማ እንቀመጣለን። እኛን እኮ ይሳክሱናል እኮ ከእነሱ እኮ እኛ የማዳም ጠመሞች እዛ ፀሐይ እየበላቸው ከላይ ከታች ይሯሯጣሉ። ለዛ ለዶራል እንደገና አፓርታማ 3 ቤት ይከፍላል እሱ ሆቴል ለሱ ለሚስቱ እየከፈለ እሱ ሀብታም ነው። ወይ እነዚህ የቡታጀራ ዩቱበሮች ዘንድሮ ምን አሳዩኝ? ምን በሉ ናቸው? ምንም የማይፈሩ ማፍሩ ምንም እንኳን እስቲ ያረ እንደው ምን ነው እነዚህ ሰዎች እስኪ በዚህ በጾሙ እስኪ እንደው ርፍ ይበሉ እንኳን ራሳቸው ራሱ ኃጢአት ውስጥ ገብተው እኛንም እኮ ኃጢአት ውስጥ አስገቡን። ገንዬ ቀላል ኃጢአት ገባን እንዴ? ምን ሆነሻል አንቺ? እስቲ ስንቱ ነው እርስ በርሱ እንዳበደች ውሻ የሚጣላ? አንቺ መጣላቱን ተይ። ልክ ድንበር ላይ የተደፋፋን ይመስላል የምልሽ። ልክ እኔ አንቺን ድንበር የገፋው ይመስል ምንም አገባቸውም እኮ ምንም እኮ የሚጠቅማቸው ነገር የለም ምንም። አንቺ ምንድን ነው ፕልስ የምትይ ህይወት የምትባይ? ሶሪ ምንድን ነው? እኔ አላውቅም። እኛ እኮ በእውነት አንደኛንም ራሱ አጣት ውስጥ አስገቡን እኮ ልክ ፕሊስ የምትልሽ ምን ሆና ነው? እኔ አላውቅም። ገና ልግባ ነው የምትልሽ? ኧረ እኔ አላውቅም። እኔ አላስገባትም። እቺ አዲስ ገቢ ነች ገና ፎሎ ራሱ